በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። የነነዌ ጾም ከሰባቱ የቤተ ክርስቲያን አጽዋማት አንዱና የአብይ ጾም ማዘጋጃ ደውል ነው። ይህም የነነዌ ሰዎች የንስሐ ታሪክ በቤተ ክርስቲያናችን በጣም ታላቅ ዋጋ ያለውና የራሱ መዝሙር የሚዘመርለት፣ ቅዳሴ የሚቀደስለት ታላቅ መታሰቢያ ያለው ታሪክ ነው። ራሱ ጌታችንም የነነዌ ሰዎችን የንስሐ ታሪክ እንዲሁ በመጥቀስ አይሁድን ገሥጾበታል። በፍርድ ቀን በዚህ ትውልድ እንደሚፈረዱበት ተናግሯል። ይህ የሆነበት የነነዌ ሰዎች ደስ የሚያሰኝ የንስሐ ታሪክ ስላላቸው ነው። በዚህ የአስተምሮ ጦማራችን አስደሳች የንስሐ ታሪክ በጾመ ነነዌ ከሚነበቡ የቅዳሴ ምንባባት አንጻር ለማየት እንሞክራለን። ኃጢአት ከእግዚአብሔር መለየት እንደሆነ ሁሉ ንስሐ ደግሞ ወደ እግዚአብሔር መመለስ ነው። በዚህም ከእግዚአብሔር ሊለዩ የሚችሉ ብዙ ፈተናዎች ባለበት ዓለም እስካለን ድረስ ሕይወታችን ሙሉ የንስሐ ጊዜ ነው። ይሁን እንጂ ከሁሉ ጊዜ በተለየ ወደ እግዚአብሔር የምንመለስባቸው የጾም ወቅቶች ሲሆኑ ከለዚህም ታላቁና ዋነኛው አብይ ጾም ነው። ቅድስት ቤተ ክርስቲያናችን በአብይ ጾም ከእያንዳንዱ ምዕመናን ልቦና የንስሐ ፍሬ ትፈልጋለች። ያለ ትንሣኤ ልቦና ንስሐ የክርስቶስን ትንሣኤ በእውነትና በደስታ ማክበር አይቻልምና። ለመሆኑ ከንስሐ የሚያሰናክሉን ነገሮች ምን ምን ናቸው? የነነዌ ሰዎች ታሪክ ስለዚህ ምን ያስተምረናል? አንደኛ፣ የቅንጦት መውደድ። ምንም እንኳን በደፈናው ገንዘብ የኃጢአት ምንጭ ነው ባንልም እንደ ወንጌል ትእዛዝ በክርስቲያናዊ መንገድ ካልተያዘ ግን እግዚአብሔርን ሊያስረሳና የኃጢአታችን ማስፈጸሚያና ምክንያት ሊሆን ይችላል። ብዙ ጊዜም ገንዘብና ባለጸግነት ከእግዚአብሔር በመለየታቸውና እንዲሁም ያጣነው ሰላምና ደስታን ለማግኘት ተስፋ የምንጥልበት ጣዖት ሆኖ ሊቀየር ይችላል። በሀብታችን በምናገኘው ጊዜያዊ ደስታና ሰላማዊ እንዲሁም ዘላለማዊ ፍጹምና የእግዚአብሔር ስጦታን መፈለግ ወደ እግዚአብሔር መመለስን መናፈቅ ልናቆም እንችላለን። በዚህም መልኩ ብልጽግና ከንስሐ የሚያሰናክል ወጥመድ ይሆናል ማለት ነው። እግዚአብሔር ሀብት እንኳን ቢሰጠን ለተቸገረ በመመጽወት ልጆቻችን በቤተ ክርስቲያናዊ መንገድ በማሳደግ የቤተ ክርስቲያንን አገልግሎት በማፋጠን የእውነተኛ ደስታና የጽድቅ መንገድ እንድናደርገው እንጂ እግዚአብሔርን እንዲሁ የተጠማች ነፍሳችንን ጥሪዋን በማደናቀፍ ጩኸቷንም በማፈን በሥጋ ድሎት ውስጥ የምትደበቅበት መሳሪያ እንድናደርገው አይደለም። ለታላቂቷ ከተማ ነነዌም የጥፋት መንገድ የሆናት በብልጽግናዋና በታላቅነቷ እግዚአብሔርን ረስታ የኀጢአት ከተማ መሆኗ ነው። በነቢዩ በዮናስ ታሪክ ውስጥም ገንዘብ ለዮናስ ከእግዚአብሔር የመከለያ መሳሪያ ሲሆን እናገኘዋለን። ከእግዚአብሔርን ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ወደ መርከቧም ገባ እንዲል። በዚህ ሰዓት ለዮናስ ገንዘብ ባይኖረው ይሻል ነበር። እኛም ብንሆን ከንስሐ የሚመልስ ለኀጢአት መሳሪያ የሚሆን ሀብት ከሚሆነን በድህነት ብንኖር ይሻለን ነበር።
ምንም እንኳን በቤተ ክርስቲያናችን ትውፊት አብይ ጾም አብዝተን የምንጸልይበት በጾም በስግደትና በምጽዋት የምናሳልፈው የሚገባን ወቅት ቢሆንም አሁን ግን ገንዘብ በማግበስበሳችን እየሆነ እንደሆነ እናያለን። በመሰረቱ በጾም ወቅት ከሆዳችን የምንቀንሰው ገንዘብ እንድናጠራቅመው ሳይሆን እንድንመጸውተው የሚገባ ነው። ለማጠራቀምማ የማያምኑ ሰዎችስ ምግብ ይቀንሱ የለምን? ለዚህም ነው በነነዌ ጾም በመጀመሪያው ቀን ሰኞ የሚነበብ የቅዱስ ያዕቆብ መልእክት አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ልብሳችሁም በትል ተበልቷል፣ ወርቃችሁም ብራችሁም ዝጓል፣ ዝገቱም ምስክር ይሆናችኋል፣ ሥጋችሁ እንደ እሳት ይበላል። ለኋለኛው ቀን መዝገብን ሁሉ አከማችታችኋል። እነሆ እርሻቸውን ያጨዱ የሠራተኞች ደሞዝ በእናንተ ተቀምቶ እንዲሁ ይጮኻል። የአጫጆቹም ድምፅ ወደ ጌታ ጸባዖት ጆሮ ገብቷል። በምድር ላይ ተቀማጥላችኋል፣ በሴሰኝነት ኖራችኋል። ለአንድም ቀን እንደሚወፍርም ልባችሁም እንዲዋፍራችኋል በማለት አስፈሪ ተግሣጽ የሚያስተላልፈው ስለዚህ በአብይ ጾም አብዝተን የምንመጸውትበትን ከእግዚአብሔር የሆነውን ስጦታ የምንፈልግበት የንስሐ ጊዜ ሊሆን ይገባል። ሁለተኛው ለኃጢአት ሌላ ተጠያቂ መፈለግ ነው። ከንስሐ ሲያርቀን የሚገኝ ብዙ ምክንያት በሰዎች መፍረድ ነው። በሰዎች የሚፈርድ ሰው ራሱን የሚያጸድቅ እንዲሁ ነውና፣ ራሱን ያጸደቀ ደግሞ ንስሐ መግባትና ከኃጢአት መመለስ ዳገት ይሆንበታል። ከነነዌ ሰዎችም የንስሐ ታሪክ ውስጥ ለንስሐ በጣም አስቸጋሪ የነበረው ነቢዩ ዮናስ ነው። መርከበኞቹና የነነዌ ሰዎች በጥቂት ሰዓታት ወደ እግዚአብሔር ሲመለሱ፣ ዮናስ ግን ከታሪኩ መጀመሪያ እስከ መጨረሻዋ ጊዜ ድረስ በእግዚአብሔር እያጉረመረመ ነበር። በዚያም ምክንያት ከእግዚአብሔር እንዲሁ በመኮብለሉና የነነዌ ሰዎች ድህነትን መቃወሙን እንደ ስህተት እንጂ እንደ ራሱ ስህተት አለመቁጠሩ እንዲሁ ነው። ለዚህም ነበር ከእግዚአብሔር ኮብልሎ ሲሄድ እንኳን ምንም አይነት ጭንቅ ሳይሰማው በከባድ እንቅልፍ ተኝቶ የነበረው። በተመሳሳይ መልኩ እያንዳንድ ሰዎች ለራሳቸው ኃጢአት እግዚአብሔርን ተጠያቂ ሲያደርጉ፣ ሌሎች ደግሞ ሰዎች እንዲሁ ተጠያቂ ያደርጋሉ። በዚህም በራሳቸው ከመፍረድ ይልቅ በሰዎች መፍረድ ይጀምራሉ። ወይንም የኃጢአታቸው ምክንያት እግዚአብሔርን አድርገው ይገኛሉ። ነቢዩ ዮናስ የራሱን ክብር ፈላጊነት ሳይሆን እግዚአብሔርን ምሕረት የኃጢአቱን ምክንያት ማድረጉ የሚያስገርም ነው። ይህም ለብዙ ጊዜ ከንስሐ ሁሉ እንዳዘገየው ከታሪኩ እንማራለን። በተቃራኒው ለንስሐ ቅርብ የሆኑ መርከበኞች በዮናስ ላይ ለመፍረድ ምን ያክል እንደተጨነቁ ስናይ፣ ቀድሞውኑ በዮናስ አለመታዘዝ ምክንያት ቢሆን እግዚአብሔር ወደ ንስሐ ሊመልሳቸው የፈለገ ይህን አይቶ መሆኑን እንገነዘባለን። በጾመ ነነዌ የመጀመሪያው ቀን ሰኞ የሚነበበው የቅዱስ ጳውሎስ መልእክት የሚያስተምረው ይህንኑ ነው። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የሌለህም በሌለ በምትፈርድበት ነገር ራስህን ትኮንናለህና፣ አንተም ፈራጁ እለዚህን ታደርጋለህ። እንደዚሁም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለንና። ወይንስ የእግዚአብሔር ቸርነት ወደ ንስሐ እንደሚመራ እንዲሁ ስታውቅ የቸርነቱና የመቻሉን ትዕግሥቱን ባለጠግነቱን ትንቃለ። ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁርጥ ቀን ቁርጡን በራስ ላይ ታከማቻለ ይላል። በተቃራኒው ግን በሰው ላይ ከመፍረድ በራሳቸው ላይ መፍረድን የሚመርጡ ሰዎች ለንስሐ ቅርብ ናቸው።
በሦስተኛ ደረጃ የእግዚአብሔርን ተግሣጽ አለመቀበል ነው። በነነዌ ሰዎች የንስሐ ታሪክ እግዚአብሔር በተለየ መንገድ ሰዎችን ሲገስጽ እንመለከታለን። ነቢዩ ዮናስን በማዕበል ወደ ባሕር እንዲወረወር በማድረግ ዓሣ አንበሪ እንዲውጠው በማድረግ እግዚአብሔር ወደ ትክክለኛ መንገዱ ሊመልሰው እንዲሁ ቢጥርም በዚያ ሁሉ ሊመለስ አልቻለም። ከዓሣ አንበሪውም አፍ ወጥቶ ሄዶ ቢሰብክም እግዚአብሔር ይቅር ቢላቸው ግን በእግዚአብሔር ላይ ማጉረምረም ጀምሯልና። ድሮም ቢሆን በፍርሃት እንጂ ስተቱን ተቀብሎ አልነበረም። ወደ ነነዌም ሄዶ የሰበከው ግዕዛዊ የሌላቸው ፍጥረታት ነፋስ፣ ዓሣ አንበሪ፣ ትል፣ ፀሐይ እንዴት እንደሚታዘዙለት እርሱ ግን ታላቅ ነቢይ ሲሆን አልታዘዙለትም ማለቱን በማሳየት ገስጾታል። በመጨረሻም ለንስሐ በቅቷል። በመርከበኞቹም እንዲሁ በመርከባቸውም ላይ የተነሳው ማዕበል ተግሣጽ ሆኗል። ወደ ንስሐም ተመልሰዋል። ከዘላለም ሕይወትም እንዳይለይ አጥብቆ የሚፈልገው እግዚአብሔር ልዩ ልዩ መከራዎችንም በማምጣት ወደ ንስሐ እንድንመለስ ያደርጋል። ለዚህም ተግሣጽ ግን በትክክለኛ ወይንም በተሳሳተ መንገድ መልስ ልንሰጥ እንችላለንን? ካወቅንባቸውና ከተጠቀምንባቸው ችግሮቻችንና መከራዎቻችን ወደ ንስሐ የሚያመሩ መንገዶች ናቸውና። የነነዌ ታሪክ የሚነግረንም ይህንኑ ነው። በነነዌ ጾም በቅዳሴ የሚነበቡ የሚከተሉት ምንባባትን እንዲሁም አንጾትን የሚገልጹበት ይህንኑ ነው። በምስባክም ጊዜ እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔም ዘንድ ይሆናል፣ የኔም ስእለትም ለሕይወት አምላክ ነው። መልእክቱም ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልጋል ይላል። በሰው ልጅ ታሪክ ውስጥም አሳዛኙ ነገር ሰው ካለፈ ሕይወቱ አለመማሩ ነውና በነቢዩ ዮናስ ታሪክም የምናገኘው ይህንኑ ነው። እግዚአብሔር የተሳፈረበትን መርከብ ካናወጠ፣ ዮናስ በዓሣ አንበሪ እንዲዋጥ ካደረገ፣ እንዲሁም እንኳን እግዚአብሔር በነነዌ ሰዎች ላይ ያሳየው ምሕረት ዮናስም እንዲሁ ሞትን እስኪመኝ ድረስ እንዲያዝንና በእግዚአብሔር ላይ እንዲያጉረመርም አድርጎታልና በእኛም ሕይወት ተመሳሳይ ተግሣጻት ከእግዚአብሔር ዘንድም ቢመጣ ከኀጢአትም ባለመመለስ ከዮናስ ያልተለየ መልስ ነውና፣ እንዲሁም ይህም የሆነበት ምክንያትም ራሳችንን የምናይበት በሕይወታችን ያደረግናቸውን የእግዚአብሔርን ሥራዎች የምንመረምርበት በውስጣቸውም እንዲሁም ያደፈጡትን አውሬዎችን የምናድንበት የተረጋጋና ሰፋ ያለ ንስሐ ስለሌለን ነው። ይህንንም አጥብቃ የተረዳችው ቅድስት ቤተ ክርስቲያናችን በልዩ ልዩ መንገድ የሚጠራንን የእግዚአብሔርን ድምፅ የምናደምጥበት፣ በመልካም ምክንያቶችም የተሸፈኑ ነገሮችን መልካም ያልሆኑትን መልካም ልንሰራበት የምንፈልገውን የሕይወት ጊዜ የሚያቃጥሉ ከንቱ ምኞቶችን በማይጨበጡና በማይደረስባቸው ክፉ ተስፋዎች ሁሉ የምንራመድበትን መልካሟንና እውነተኛዋን ነገር ግን አስቸጋሪዋንና ጠባቧን የሕይወት መንገዳችንን አጉልተን የምናስብበትን ሰፋ ያለ ጊዜን ሰጥታናለችና ይህም አብይ ጾም ነው። በዚህም ጊዜ በአግባቡ ከምንጠቀምበት የዚህን አስቸጋሪና አወናባጅ ዓለም በድል የተወጡ ሰዎች የሚያዩትን የዘላለማዊው ሕይወት ቀብድን የትንሣኤውን ብርሃን እናያለን። አብይ ጾምን እንደሚገባ ያላሰለፈ ክርስቲያን ግን የትንሣኤውን ድግስ በልቶ ሆዱን ሞልቶ እንጂ የትንሣኤውን ታላቅ ደስታ መቅመስ አይችልም። ስለዚህም አብይ ጾም ለክርስቲያን ታላቅ ስጦታ መሆኑን ልናውቅም ይገባል።
እዚህም ነው ብፁዕ ቅዱስ አቡነ ሽኖዳ ስለ ጾም በመጽሐፋቸውም በአብይ ጾም ሕይወቱን ያልቀየረ ክርስቲያን በሌሎች አጽዋማት ይቀይራል ማለት ይከብዳል በማለት ጽፎታል። አራተኛውም ክፉ እኔነት ነው። በዮናስ ታሪክ ውስጥ በብዙ የዮናስ ስህተቶች ጀርባ የነበረውና ንስሐውን ያዘገየበት ታላቁ መሰናክል ክፉ እኔነት ነው። በመቶ ሺዎች የሚቆጠሩ የነነዌ ሰዎች ድህነት ሳይሆን የራሱን ክብር የሚመለከት ያደረገው በዮናስ ሕይወት ውስጥ በጥልቅ የተተከለው ክፉ እኔነቱ ነው። በዚያም ሁሉ ታሪክ ውስጥም እንዲሁ በእርግጥም ዮናስ ስለ ራሱ እንጂ ስለ ሰዎች ሲያስብ አልታየም። ነቢዩ ዮናስ እኔ ሐሰተኛ ነቢይ ከምባል የነነዌ ሰዎች መጥፋት ይሻላል፣ የዮናስ አምላክ ቃሉን ይቀይራል ከምባል የነነዌ ሰዎች ይጥፉ ብሎ ያስብ ነበር እንጂ። እግዚአብሔር ግን አላለም። አመድና ትቢያ የሆነውን የሰው ልጅን ስለ ክብሩ ሲጨነቅ ክብሩ የባሕሪው የሆነ ሩሩህ አምላክ ግን ማንም እንዲጠፋ አልፈቀደም። በእርግጥ የነነዌ ሰዎች በመዳናቸው የዮናስ የእግዚአብሔርን ቃል አልታበለም። ዮናስ ነነዌ በ3 ቀን ውስጥም ትጠፋለች ብሎ ሰበከ። አመፀኛውም ነነዌ ግን በቁጣ እንደዚሁም እሳት ከመጥፋቷ በፊት በንስሐ ራሷን አወጀች። በዚያን ጊዜ ነነዌ በንስሐ አዲስ ፍጥረት ሆነች። እግዚአብሔር የሚያጠፋት ሳትሆን የሚወዳት ሌላ ነነዌ ሆነች። ዮናስ ሆይ በንስሐ የታደሰችው ነነዌ የእግዚአብሔርን ቅን ፍርድ እንደማያጠፋት ስለምን አላሰብክም? ታላቁ የእግዚአብሔር ነቢይ ሆይ ንስሐ የገባችውን ነነዌን ማጥፋት አምላክ አያስነቅፈውምን? እንዲሁም በነቢዩ በዮናስ ውስጥ ያለውን እኔነቱን በርግጥ እግዚአብሔርም እንዲሁም የነነዌን ሰዎች እንዳያስብ መጋረጃ ሆኖበት ነበር። በነቢዩ በዮናስ ሕይወት ውስጥም ክፉ እኔነቱ በዚህ መልኩ ቢገለጥ በእያንዳንዳችን ሕይወት ውስጥ ግን በተለየ መንገድ ሊገለጥ ይችላል። አንዳንዶቻችን እኔ ቅዱስ ነኝ የማለት ክፉ እኔነት ተውጠናል። ኃጢአታችንም ለንስሐ አባቶቻችን ለጓደኞቻችን ስንናገርስ እንኳን ኃጢአታችንን የመናገር ቅድስና እንጂ ኃጢአታችን ሁሉ አይሰማንም። እኔ ርኩስ ነኝ ስንል ራሳችንን በፈቃድ ኃጢአተኛ የማድረግ እንጂ ቅድስና እንዲሁም ልባዊ የሆነ ንስሐም አይገባንም። ሌሎቻችን ደግሞ እኔ አዋቂ ነኝ የማለት ክፉ እኔነት ይዞናል። እኔ እኮ ምንም አላውቅም ብንል ስንናገርስ እንኳን በልባችን ራሳችን ዝቅ ማድረግን እያስተማርን ነው። በፍቅሩም ከተሰባሰቡ መንፈሳውያን ወንድሞቻችንና እህቶቻችን መካከልስ እንኳን ወርቃማ መንፈሳዊ ምክሮችን ለመለገስ እንጂ መች ፍቅርን ከተናናሾቻችን ለመማር እንቀመጣለን። በዚህም በባዶነታችን እንኖራለን። ጌታችን መድኃኒታችን ኢየሱስ ክርስቶስም መድኃኒት መሆኑ እውነት ነው። ነገር ግን ሕመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም ብሏል። ሕመምተኞች መሆናችን አውቀን በንስሐ ብንቀርብ መድኃኒት ይሆነናል። ራሳችንን አጽድቀን ቅዱስ ነኝ ብለን በውሸት የጤንነት ስሜት መፈለግ እንዲሁ ከተውን ግን ኃጢአታችንን እንዲሁ በኃጢአታችን እንሞታለን። ጌታችን ለዕውራን ብርሃን ዕውቀት ለሌላቸው ሰማያዊ ጥበብን የሚሰጥ ራሱ የእግዚአብሔር ጥበብ መሆኑ እውነት ነው። ነገር ግን ራሳችንን በአዋቂነት ተራ ከመደብን መምህር አልፎንም ይሄዳል። ጌታም አለማወቃችንን ያወቁትን ከእግዚአብሔር ዘንድ ሰማያዊ ጥበብን የሚፈልጉትን ሊያስተምር እንጂ ምሁራንን ሊያስተምር አልመጣምና።
በኃጢአት መኖር እንደ ሐሞት መሮት እንደ ጨለማም ከብዶት ከልቡም የሚጮኸውን ተነሳሂ ለመቅደስም እግዚአብሔር የእውቀት ምንጭ የሕሊና ብርሃን መሆኑን አውቀው እንዲሁም ከጥልቅ ከልቦናቸው እውቀትን የሚፈልጉትን ለማስተማር እንዲሁ መጥተናልና፣ እንደዚሁ ካልሆነ ግን ከጸጋ እንዲሁ ዕድል ፈንታ አይኖረንም። ይህንን ሁሉ የሕይወታችንን ውጥንቅጥ እንመረምርበት ዘንድ ታላቁ የእግዚአብሔር ስጦታ ዐቢይ ጾም እነሆ። የእውነተኛ ንስሐ ውጤቶች በነነዌ ታሪክ ላይ ነውና። አምስተኛው ዘላለማዊ ተስፋ ነው። ነነዌ የጥፋት ፍርድ ከተፈረደባት በኋላ የመኖር ተስፋ የተሰጣት ከተማ ናት። በሌላ አነጋገር ነነዌ ሞታ የተነሳች ከተማ ናት ማለት ይቻላል። ነነዌ ዮናስም ወደ ባሕር ከተጣለ በዓሣ አንበሪ ሆድ ውስጥም ካደረ በኋላ የመኖር ተስፋ የተሰጠው ሰው ነው። መርከበኞችም እንደዚሁ መርከባቸው በማዕበል ከተመታች በኋላ ማዕበሉ ካሸነፋቸው በኋላ በእግዚአብሔር ምሕረት ሌላ የመኖር ተስፋ የተሰጣቸው ሰዎች ናቸው። በአጠቃላይ የነነዌ ታሪክ የተስፋ ታሪክ ነው። ንስሐም በኃጢአት ከሞት በኋላ እንደገና የመኖር ተስፋ ነው። ብዙ ሰዎች የዘላለም ሕይወትን ተስፋ ማድረግ ይከብዳቸዋል። ለዚህም ምክንያቱም በንስሐ ለመኖራቸው ነው። ሰው ያላየውን ነገር እንዴት ያውቃል? የማያውቀውንስ ነገር እንዴት ተስፋ ያደርጋል? በንስሐ የሚኖር ሰው ግን የዘላለም ሕይወት ቀብድ የሆነ ትንሣኤ ልቦና ሁሉ ይነሳልና የዘላለምም ሕይወት በተስፋ ሁሉ ይናፍቃሉ። ዐቢይ ጾምም በንስሐና ራስን በመመርመር ያለፈ ሰው በትንሣኤ ትንሣኤን ሁሉ ይቀምሳልና ዘላለማዊውን ትንሣኤ በተስፋ ይናፍቃል። በጾመ ነነዌ ከሚነበቡ ምንባባት የሚከተለውን ይገልጻል። ትዕግሥትን ፈተናን፣ ፈተናን ተስፋ እንዲያደርግ እያወቅን በመከራ ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር ልባችን ስለፈሰሰ ተስፋ አያሳፍርም። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔርም ፍቅር ራሳችሁን ጠብቁ። ስድስተኛውም በእግዚአብሔር ዘንድ መከበር። በንስሐ የተመለሰችው ነነዌ በእግዚአብሔር ዘንድ እጅግ እንዲሁ ከብራለችና የነነዌ ሰዎች ንስሐ በማይገቡበት ዘንድ በትውልድ ሁሉ ምስክር የሆኑ ዘንድ እግዚአብሔር ፈቅዷል። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር እንዲሁ ተነስተው ይፈርዱበታል፣ በዮናስም ስብከት ንስሐ ገብተናልና። እነሆ ከዮናስ የሚበልጥ ከዚህ አለ እንዲሁም እንዲል የነቢዩ ዮናስ ታሪክ እንደዚሁ ነው። የንስሐ ሰባኪ የሆነው ራሱ ከብዙ የእግዚአብሔር ትዕግሥት በኋላ በንስሐ የተመለሱ ዮናስ የክርስቶስ ምልክት እንዲሆን እግዚአብሔር መፍቀዱ እግዚአብሔርም ለተነሳውያን የሚሰጠውን ክብር ያሳያል። ምንም እንኳን በዚህ ምድር ያለን ሰዎች የተነሳያንን ክብር ባናውቅም በሰማይ መላእክት ግን አንዱ ኃጢአተኛ ንስሐ መግባት እንዲሁ ታላቅ ደስታ ማድረጋቸው የንስሐ ክብርን ያሳያል። ለዚህም ነው ለንስሐ የተዘጋጀ ልብን በማየት እግዚአብሔር አስቀድሞ ነነዌን ታላቂቱን ከተማ እንዲሁ ብሎ ጠርቷል። ተነሳያንን የእግዚአብሔር ይቅርታና ፍቅር የሚገልጥባቸው ሰዎች ናቸውና እግዚአብሔርና በቅዱሳኑ ሰዎች ዘንድ የከበሩ ሰዎች ናቸው። ሰባተኛው የእግዚአብሔርን ኃይል ማየት ነው። በነነዌ ሰዎች የእግዚአብሔር ኃያልነት በግልጥ እንዲሁ ተገልጧል። እግዚአብሔር ኃያልነት በትዕግሥቱ በፍቅሩ ፍጥረቱን በመግዛቱ ለሰው ልጆችም በሰጠውም ድንቅ ነፃነት ወዘተ ተገልጧል።
ከዚህ ታሪክ ውስጥ አንዲት ነፍስ እንዲሁ ሳትጠፋ ሁሉም ይድኑ ዘንድ እግዚአብሔር ያሳየው የትዕግሥቱ ኃያልነት እንዴት ድንቅ ነው! የእግዚአብሔርን ፈቃድ ሁሉ ያስተምር ዘንድ ነቢይ የሆነው ዮናስ እንኳን የእግዚአብሔርን ፈቃድ ትቶ ቢኮበልል በሄደበት ሁሉ እየተከተለ በተለየ መንገድ ወደ መንገዱ እንዲመለስ ሁሉ ይሠራል ነበር። ምናልባት ሰው ዮናስን ይህንን ያህል አይታገሰውም። ሰዎች እግዚአብሔርን የመምከር ዕድል ቢሰጠን ኑሮ ጌታ ሆይ አንተ ሁሉን ማድረግ ትችላለህ፣ ከእነዚህም ድንጋዮችስ እንኳን ለአብርሃም ልጆች ማስነሳት ትችላለህ፣ ለምንስ ዮናስንስ ትለምነዋለህ? ተወው፣ ሌላ ነቢይ ወደ ነነዌ ላክ። ዮናስ እርግፍ አድርገው ተወው፣ ከነነዌ ሰዎችም የራሱን ክብር አስቀድሟልና እንዲሁ ይሆን ነበር። በባሕሪው ታጋሽ የሆነ እግዚአብሔር ግን ዮናስ በንስሐ ይመለስ ዘንድ ጠብቆታል። በመጨረሻም ለክርስቶስ ምሳሌ የሚሆን ታላቅ ነቢይ አድርጎታል። በነነዌ ታሪክ የእግዚአብሔር የፍቅሩ ታላቅነት ተገልጧል። የእስራኤል አምላክ ይባል እንጂ ከአሕዛብም መካከል ለንስሐ የተዘጋጀ ሕዝብ ሁሉ ቢታይ ነቢዩም ልኮ ሕዝብ አድርጓቸዋል። ቀና ልብ ያላቸው ዮናስ ሁሉ ቢተኛስ እንኳን ለሚያውቁት አምላክ ሲጸልዩ የነበሩትን መርከበኞችንም በዮናስ ምክንያት እንዲያውቁ አድርጓል። በእርግጥ እግዚአብሔር ወደ እርሱ የምታይን ነፍስ እርሱ የተጠማችን ልቦና አይተዋትምና። በነነዌ ሰዎችም ታሪክ የታየው ሌላ የእግዚአብሔር ኃይል በፍጥረቱ ላይ ያለው ሥልጣን ነው። ግዛት የሌላቸው ፍጥረታት ፀሐይ፣ ማዕበል፣ ትል፣ ዛፍ፣ አሳ አንበሪ የእግዚአብሔርን ፈቃድ ያለምንም ተቃውሞ ሲፈጽሙ እናያለን። በዚህም እግዚአብሔር ለሰው ልጆች የሰጠው ታላቅ ስጦታ ነፃነትን እናደንቃለን። ፍጥረታት የሚታዘዙለት ኃይል እያል እግዚአብሔር በነፃነት የፈጠረው የሰው ልጅ ፈቃዱን ሁሉ ቢሰጥ ይመለስ ዘንድ በፍጥረታቱ ሁሉ በሚታዘዙለት በነቢያት ሁሉ ይናገራል እንጂ ልቦናን በኃይል ቀይሮ እንደ ፈቃዱ እንዲኖር አያደርግም። ከዚህም በተጨማሪ እንዲሁም መቀየር የፈለገውን ልብ ሁሉ መቀየር የሚችል የሁሉ ፈጣሪ መሆኑን በፍጥረቱ በማዘዝ ሁሉ አሳይቶናል። ከዚህ ታሪክ ለእኛ የሚሆን ብዙ ነገሮችን እናገኛለን። የመጀመሪያው በንስሐ የሚኖር ከሆነ ወደዚያኛውም ሕይወት ይደርስ ዘንድም እግዚአብሔር የታገሰባቸውን እንዲሁም ያለፉትን የኀጢአት ዘመናት እናስተውላለን። የእግዚአብሔር ትእዛዝን የትዕግሥቱንም ብርታት በሕይወታችን እናውቃለንና። ከዚህም በኋላ ስለ እግዚአብሔር ታጋሽነት ሰዎች ሁሉ ሊነግሩን አያስፈልግም፣ በሕይወታችን ሁሉ አይተነዋልና። ከዚህም በተጨማሪ ወደ እርሱ እንመለስ ዘንድ በሕይወታችን ውስጥ የሠራውን የፍቅር ብርታቱን እናውቃለን። ምንም እንኳን በዚች ምድር ላይ እንዲሁ ከቢሊዮኖችም መካከል አንድ ብንሆንም በእግዚአብሔር ዘንድ ንስሐ ግን መመላለሳችን ሁሌ በእግዚአብሔር ሕሊና ውስጥም ሲታሰብ የኖረ መሆኑን በሰማያዊ ካሉ ቅዱሳን ይልቅ የአንድ ኃጢአተኛ መመለስ ለሰማያትና ለእግዚአብሔር ደስታ የሚሰጥ መሆኑን ስናውቅ በእርግጥ እግዚአብሔር እንዴት የሰውን ወዳጅ ነውን? ነፍሳችንስ በእግዚአብሔር ዘንድ ምን ያክል የምትወደድ ናት እንላለን። ከዚህም ሌላ ፍጥረታት የእግዚአብሔር ሁሉን የማድረግ ሥልጣን በመያዝ እንዲሁ እንዳሳዩ ሁሉ በንስሐ የተመለሰ ኃጢአተኛ የእግዚአብሔርን ሁሉን ቻይነት የታየበት ይሆናል። በኃጢአት የኖረን አያሌ ዘመናትን እንዲሁ በዲያብሎስ ምክር በጠማማ መንገድም የኖረ ልቦና መቀየር ከኃያሉ ከእግዚአብሔር በቀር ማን ይቻለዋል? ኃጢአተኛን ቅዱስ ማድረግ የእግዚአብሔር የብቻው የኃያልነቱ ውጤት ነውና። ለዚህም ነው ተነሳያን ሰማዕታትም እንዲሁ ናቸው የሚባሉት የእግዚአብሔርን ሥራ በሕይወታቸው ይመሰክራሉና።
በጥንታውያን ክርስቲያኖች በደማቸው እግዚአብሔርን ክብር መስክረው ከሆነ ለዚህ ትውልድ ደግሞ የንስሐ ሰማዕትነት እንዲሁ ቀርቶለታል። በአጠቃላይ ከነነዌ ሰዎች ታሪክ ስለ ንስሐ ብዙ እንማራለን። ለዚህም ነው የብዙ የንስሐ ታሪኮች መርጣ ቅድስት ቤተ ክርስቲያናችን በተለየ ክብር የምታስተምረን። ለዚህም ነው ለታላቁ የንስሐ ወቅት ለአብይ ጾም ማዘጋጃ መግቢያ ያደረገችው። እኛም ከዚህ ታሪክ ተምረን የተማርነውን በንስሐ ወቅታችንም በአሁኑም ጾም እንዲሁም በአብዩም ጾም በተግባር ልናውለው ይገባናል። ለዚህም የተነሳ ያን አምላከ ልዑል እግዚአብሔር ይርዳን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን።